ሰላም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት እግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ ደግሞ እኔ ሞክሬ ከጠቀመኝ ነገር አንጻር ምናልባት እናንተን የሚጠቅማችሁ ከሆነ ብዬ ለየት ባለ ቪዲዮ መጥቻለሁ። ቪዲዮን እስከመጨረሻ ተከታተሉ፣ አኪድ ይጠቅማችኋል፣ ትማሩበታላችሁ። እኔ በዚህ ዩቲዩብ የምፖስተው ነገር እኔ ሞክሬ እኔ የጠቀመኝ ወይ ደግሞ እኔ ከተማርኩበት ነገር አንጻር ነው። ስለ እውነት ነው የምላችሁ። ስለዚህ ምናልባት ደግሞ እንደኔ ሞክራችሁ ወይ ደግሞ ተጠቅማችሁ ተጎድታችሁ ስትተው ደግሞ ጥቅም ያገኛችሁ ልጆች ካላችሁ ምስክር ትሆኑኛላችሁ ማለት ነው። አንዳንድ ጊዜ በጣም ልንበላው የምንፈልገው ወይ ደግሞ ፈጽሞ መተው የማንፈልገው ምግብ አለ። ግን ደግሞ ምግቡ ለጤና ጥሩ አይደለም፣ ጤናን ይጎዳል ሲባል ሶሻል ሚዲያ ላይ እያየን አንዳንድ ጊዜ እግዚአብሔር ጤናን ይጠብቃል በሚል ሰበብ ምግቡን የማናቆም ወይ ደግሞ ማቆም ያቃትን ነገር ስላለ ምናልባት እናንተ እንደኔ ደርሶባችሁ ምናምን ካላችሁ እዚህ ውስጥ የደረሰባችሁ ካላችሁ እንወያያለን ማለት ነው፣ እንነጋገራለን። እኔ በጣም የምወደው ወይ ደግሞ እዚህ ሀገር እንደመጣው በቃ በአምኜ ውስጤን ደስ ብሎት ምናምን የምበላው ቺፕስ ነበር፣ ድንች ማለት ነው፣ ፍራይዝ። አንዳንድ ምግቦች ኢትዮጵያ ላይ ስላልተለመዱ ይቅርታ አንዳንድ ምግቦች ኢትዮጵያ ላይ ስላላየናቸው ስላለመድናቸው አልፎም ደግሞ ኢትዮጵያ ላይ የምንሰማው ነገር በጣም ስለሚያስፈራ ውጭ ሀገር እንደዚህ ይበላል ምናምን ስለሚባል እኔ በበኩሌ በጣም ነው የምፈራው። አብሶ እንደዚህ ቡክት ብሎ ምናምን የሚቀርብልኝ ምግብ ካለ እግዚአብሔርን አልበላም። በቃ ኢትዮጵያ ላይ የሚወራው ነገር ነው ትዝ የሚለኝና በቃ ኢትዮጵያ የማውቀው ምግብ ደስተኛው የምበላው ፍራይዝ ነበር። ሩዝ ምናምን አሉ ብዙ ምግቦች፣ ግን ፍራይዝ በጣም ነው የምወደው። ደስተኛው ነበር የምበላውና እኔ ወደዚህ ሀገር ስመጣ ልጄ ትንሽ ነበር። ልጄን ጡት እያጠባው ነበርና አቋርጬ ነው የመጣሁት። በጣም ደግሞ ልጅነትም ስለነበር የመጀመሪያ ልጅም ስለነበር ልጄ ብዙም መንከባከብ አልችልም ነበር። ግን በተቻለ መጠን እሱ ላይ ነበር ትኩረት የማደርገው ራሴን ትቼ ማለት ነው። በዛ ሰበብ ሰውነቴ በጣም ከስቶ ነበርና በጣም በቃ እንዴት በጣም ነበር የማሳዝነው እዚህ ስመጣ ማለት ነው። ከዛ 2 ወር ምናምን ባልሞላ ጊዜ ውስጥ ውፍረት ጨመርኩ ምናምን በቃ በጣም የሚያስጠላ አይነት የሰውነት ቅርጽ ያዝኩኝ ማለት ነው። ከዛም እኔ ብዙም እንደዚህ ስለ ሰውነት ምናምን ትኩረት አላደረኩም። ያኔ ከልጄ መለየቴ ምናምን በጣም ሰብሮኛልና ሁሌ የማስበው ስለ ልጄ ነበር። ከዛ ሴትዮ ግን ተነግረኛለች ምግብ እንድመርጥ ማለት ነው። እንደዚህ አይነት ምግብ ከበላሽ እንደዚህ ትሆኛለሽ፣ እንደዚህ አይነት ምግብ ከበላሽ ለጤና ጥሩ ነው ምናምን እያለች መዳሜ በጣም መልካም ሴት ናትና ትነግረኛለች። ባለማወቅ እንደዚህ እንደማረግ ምናምን ታውቃለች። ደግሞ እኛ በጣም ምግብ ምናምን እንደምንመርጥ ያውቃሉ። እግዚአብሔርን በጣም ነው የሚያውቁትና እንደዚህ አይነት ምግብ በይ ችግር የለውም ይሄ የከብት ስጋ ነው ምናምን ትለኛለች። ማርያም ነው የምላችሁ እየተባለ እያልኩ ግንቦት ምናምን መስለኝ የመጣሁት። ግንቦት መጣሁ ወደ መስከረም አካባቢ 7 ኪሎ ገባሁ ማለት ነው። በቃ በጣም የሚያስጠላ ውፍረት ምናምን ሆዴ ብቻ አይነገርም። 7 ኪሎ ስገባ ከኔ በፊት የነበሩ ልጆች ቀድሞ የመጡ ልጆች ምናምን እነሱ ስላወቁ ምናምን ብዙ ነገር ከኔ በተሻለ መጠን እውቀት ውስጥ ስለሰነቁ አረ ወፍረሻል ምንድነው ምናምን ይሉኛል። እነሱ ለካ ደርሶባቸው ምናምን ቻሌንጅ አድርገው ምናምን የተቀየረ ነገር ነው። ከዛ በጣም እየተሰማኝ መጣ ማለት ነው። በጣም እየተሰማኝ መጣ መወፈሬ ምናምን። በነገራችን ላይ እኔ ልጅ ሳልወልድ በፊትም ወጣት እያለ ወፍራም ነበርኩኝ። ግን ስመጣ እነሱ መክሳቴ ነው የሚያውቁት በፊት ስላላዩኝ ማለት ነው። እና በቃ የሰው አፍ ምናምን እኔ ምናምን እንዴት ብዬ ልንገራችሁ በጣም ሰበረኝ ምናምን ራሴ ላይ እንድሰራ አደረገኝ ማለት ነው። ከዛ በኋላ እኔ በብዛት የምበላው ምግብ ደግሞ ያወፍራል የሚባሉትን ምግቦች ነው። ለምሳሌ ለብኒ፣ ኬክ፣ ጣፋጮች እንዲህ በወተት የተሰራው በክሬም የተሰራ ነገር እንደዚህ ፍራይዝ
በጣም የምበላው ምግብ በቃ ይሄንን ነው። ከዛ በቃ እንደዚህ አይነት ምግብ ማዘወተር ጀመርኩኝ። በጣም የምበላቸው ምግቦች ምናምን እንደዛ አይነት ነገር ናቸውና ሰርች ማድረግ ጀመርኩኝ ማለት ነው። ጎግል ላይ ሰርች ሳደርግ እንዳለ እኔ የምጠቀመው ምግብ ያወፍራል የሚባልና ጤናማ ያልሆኑ ምግቦችን ነበር ማለት ነው። ከዛ በጣም ደግሞ የሚገርመው ነገር ምንድነው ታውቃላችሁ? ልጅ ስትወልዱ ራሳችሁን ትሰስታላችሁ። እግዚአብሔርን ነው የምላችሁ። ማለት እኔ ወጣት እያለሁ ወይ ደግሞ ልጅ ሳልወልድ በፊት ብዙ ነገርን በድፍረት ነው የማደርገው። ስለዚህ ማንም አያገባውም። ብቻ የሆነ አለ አይደል ብዙ ማድረገው ነገር አለ በድፍረት ማለት ነው። ግን ልጄን ከወለድኩ በኋላ እኔ እኮ እንደዚህ ባደርግ ልጄን እጎዳዋለሁ፣ እኔ ካልኖርኩ እኮ ልጄ እንደዚህ ይሆናል ብዬ ስለማስብ ራሴን በተቻለኝ መጠን መጠበቅ ጀመርኩኝ ማለት ነው። ከዛም ጎግል ላይ ሰርች ሳደርግ እኔ የምጠቀማቸው ምግቦች በሙሉ ያወፍራሉ፣ ጤናማ አይደሉም የሚባሉት ናቸው። ለምን ይሄን ነገር እንዳነሳሁላችሁ ታውቃላችሁ? ዛሬ ፍራይዝ እየሰራሁ ስለሆነ ነው። ከዛ ከአንድ ለማቆም የወሰንኩት ምንድነው ማርያምን የምላችሁ በጣም የምወደው ምግብ ፍራይዝ በቃ ወሰንኩኝ ማለት ነው ፍራይዝ ለማቆም። ግን በአንድ ማቆም አልቻልኩም ነበርና ምን አደረኩኝ? በፊት ከምበላው ግማሹን ቀንሼ እበላለሁ ማለት ነው። በነገራችን ላይ ፊት ያብጧል። አይን እያሞኝ ስለሆነ ነው። አይን እንደዚህ አይን ስር የሚያብጡ ነገሮች አሉ። ሁለቱም አይኔ ስር ወጥቶብኛል እና ለዛ ነው። ከዛ ያንን ነገር መተው ጀመርኩኝ። ኬክ ደግሞ ምን ማድረግ ጀመርኩኝ? በሳምንት 2 ለራሴ ቃል ገባው ማለት ነው። በሳምንት 2 ደስ ያለኝ ኬክ የፈለኩትን ያህል እበላለሁ፣ እሁድና ሐሙስ። ከዛ እንደዛ አድርጌ ፕሮግራም ያስኩኝ ማለት ነው ለራሴ። ከዛ በኋላ ጠዋት ስራ ከመግባቴ በፊት ሞቅ ያለ ውሃ 2 ብርጭቆ እንደዚህ ሞቅ ያለ ውሃ፣ በጣም ትኩስ ያልሆነ ሞቅ ያለ ውሃ በባዶ ሆድ 2 ብርጭቆ ጠጣለሁ ማለት ነው። እንደዛ እያልኩ መስራት ጀመርኩኝ ምናምን። እግዚአብሔርን ነው የምላችሁ 3 ኪሎ ምናምን ቀነስኩኝ በሳምንት ማረኝም። ከዛ የሆነ ቀን ጠዋት ነውና እዚህ ሀገር ዩኒፎርም ምናምን አልለብስም። ደስ ያለኝ ልብስ ነው ለብሼ የምሰራው። ያለሁት ቤሩት ነው፣ እዚህ ጫና የለም እግዚአብሔር ይመስገን። ከዛም የሆነ ቀን ጠዋት ከእንቅልፌ ተነስቼ ታይት ነበር የለበስኩትና ታይት በቲሸርት ለብሼ መዳሜ ኩሽና ነበር ቀርማኝ የተነሳችውና ሄድኩኝ እሷ ጋር እንዴት አደርሽ ልላት ማለት ነው። ከዛ ልክ እንደዚህ ስገባ ዋው ምናምን አለች፣ ሴክሲ ምናምን አለችኝ ማለት ነው። ማርያም በቃ ሰውነቴ 3 ኪሎ ያቺ 3 ኪሎ ሰውነቴ ላይ ለውጥ አመጣች። እንደቀነስኩ እንትን ለሰው ታወቀ ማለት ነው። ያኔ የተሰማኝ ኩራት እግዚአብሔርን በቃ እንዴት ልንገራችሁ እንጂ አልኩ። በአንድ ሳምንት እንደዚህ ቀንሼ ሰው አወቀ ምናምን ብዬ እንዴ ከዚህ በላይማ መስራት እችላለሁ ምናምን ብዬ ወሰንኩ ማለት ነው በራሴ ላይ። ከዛ ሶፍት ድሪንኮች ምናምን እግዚአብሔር ይመስገን በፊትም አልወድም እነሱ ምናምን ተውኩኝ። በቃ አንድ መጠጣት የጀመርኩት ለብ ያለ ውሃ፣ ግሪን ቲ በጣም ነው የምወደው እና የጅንጀር ቲ ይሄ ዝንጅብልና ማር አንድ ላይ አለ። እንደዚህ ፍሬ ነገር ነውና ውሃ ሲጨምሩበት ይሟሟል። በጣም አሪፍ ነው፣ የሚያስጠላ ጣዕም የለውም። በአጠቃላይ ሻይ በጣም ነው የምወደው፣ ትኩስ ነገር በጣም ነው የምወደው። ኖርማል ሻይ ብቻ ነው የማልጠቀመው እንጂ የትኛውን ሻይ ናና ምናምን እጠቀማለሁ። ቀረፋ፣ የተለያዩ ነገሮችን እጠቀማለሁ ሳላበዛ በጣም ትኩስ ያልሆነ እንደዛ አይነት ነገር መጠቀም ጀመርኩኝ ምናምን። ኪሎ እየቀነሰ መጣ። ከዛም በቃ በጣም እየወደድኳቸው እኔን ስተዋቸው ግን ለውጥ ያየሁባቸው ምግቦች ባይ ተሰናበትኳቸው ማለት ልጄን አሰብኩት። እግዚአብሔርን ነው የምላችሁ። እኔ ከወፈርኩኝ ከውፍረት ጋር የሚመጣው የተለያዩ በሽታዎች፣ ከዛ ደግሞ ለዛ ሕክምና ከዛም አልፎ በሕክምናም ላይ ግን ይችላል ህይወቴን እስከማጣት፣ ህይወቴን ካጣው ደግሞ ልጄ ማለት አሰብኩ። በቃ እንዴ በልጅነቱ ጥየው መጣው ያኔ እና የእናትነት ፍቅር ነሳሁት። እሺ አሁን ደግሞ ሰርቼው ሀገሬ እገባለሁ ስል በሽተኛውን ገብቼ አስቡት። በቃ ልጄ ማሰብ ጀመርኩኝ ምናምን። የምወዳቸው ምግቦች በጣም ይቅርታ የእናንተ ፍቅር ከልጅ አይበልጥም ብዬ ተሰናበትኳቸው ማለት ነው። ከዛ በኋላ እግዚአብሔር ይመስገን በቃ ያኔ
በጣም ቀጭን አይደለሁም። ምን እነግራችኋለሁ። በፊትም ኢትዮጵያም እያለሁ ወፍራም ነበርኩኝ። እንደውም ምናልባት እንግዲህ አብሬያቸው የተማርኩ ልጆች ምናልባት እያዩኝ ከሆነ ኮሜንት ላይ ጻፉ። እኔ ኢትዮጵያ እያለሁ ወይ ደግሞ ክፍለ ሀገር እያለ ምናምን አብረን የተማርን ሰፈር ልጆች ምናምን ካላችሁ ወፍራም ነበርኩ እና ኮሜንት ላይ ጻፉ። ስምንተኛ ክፍል ምናምን ስማር እንደውም ጃምቦ ነበር። ጃምቦ ጆቴ ኦሮሚያ ዘፋኙ ያለ አይደል? በሱ ነበር የሚመስለኝ። በጣም ወፍራም ነበርኩኝ። ከሰፈር በቃ እኔ የሚመስለኝ ከሴት ወፍራም ሳልሆን አልቀርም። እኔ እንጃ ከተሳሳትኩ የሰፈር ልጆች ያረሙኛል። እና ያ ነግ ነበርና በጣም መክሳት አልቻልኩም። ግን ኢትዮጵያ ልጅ እያለሁ ወጣት እያለሁ የነበረኝ ውፍረት መልሼዋለሁ። እንደውም ቤተሰብ ላይ ሲያይ ምናምን ማርያምን በጣም እንደከሳው ነው የሚነግሩኝ። ምንድነው እንደዚህ ምናምን። ማዘርማ በጣም ነው የሚጨንቃት እንደዚህ ምናምን አንገቴ ምናምን ስታይ ታውቃላችሁ። የኢትዮጵያ ቤተሰብ ሁሉ እኛ ወፍረን ምናምን ሲያዩን የተመቸ ነው የሚመስላቸው። ከከሳን ደግሞ ቸግራሉ ነው የሚመስላቸው። ነው እናቴ ሁሌም ስታየኝ ወንድሞቼ እንዳልተመቸኝ እንደተጎዳው ምናምን ነው የሚያስቡት። እኔ የመክሳት ፍላጎቴ ምን ያህል ትልቅ እንደሆነ አያውቁም። እና እግዚአብሔር ይመስገን አሁን ላይ በቃ እኔ ከዚህ በታይ መክሳት እፈልጋለሁ እውነት ለመናገር አሁንም አልበቃኝም። ግን ብዙ ሰው ደግሞ በዙሪያ ያለ ሰው የኔ የምላቸው ሰዎች ውፍረቴ ነው የሚፈልጉት። እና እኔም ከዚህ በላይ ሳልወፍር ከዚህ በታችም ደግሞ ሳልከሳ ቤተሰቦችንም ሳላሳቅቅ በዚህ እቀጥላለሁ ማለት ነው። ስለዚህ መክሳት የምትፈልጉ ሰዎች ለመክሳት ብቻ ሳይሆን ለጤናም ጥሩ ስላልሆነ እንደዚህ በዘይት የሚጠባበሱ ምግቦችን ባታበዙ፣ ጣፋጭ ባታበዙ፣ ስኳር ነገር ምናምን ብዙ ባትጠቀሙ አሪፍ ነው። እኔ አይቼ ሞክሬ ምናምን ከደረሰብኝ ነገር አንጻር ነው እያልኳቸው ያለው። በአንዴ መተው ይከብዳል። ግን ሸዋ ያኔ ትንሽ እየቀመሳችሁ እየበላችሁ ቀስ እያላችሁ ደግሞ ሰውነታችሁ ላይ ለውጥ ስታዩ ትተዋላችሁ። በጣም አደራ የምላችሁ ነገር ምን እንደሆነ ታውቃላችሁ? ቲክቶክ ላይ በተለያየ ሶሻል ሚዲያ እንዳናረጅ፣ እንዳከሳ፣ ፀጉር እንዳይረፍ እየተባለ ማስታወቂያ ሲሰራ ብዙን ጊዜ የማየው ለመግዛት የምንሻሙ የመደም ቅሞሽን እና እነሱም ያውቃሉ። በቃ ያውቃሉ እኛ እንደዚህ አይነት ነገር ላይ ፎከስ እንደምናደርግና እኛ ላይ ነው ፎከስ አድርጎ የሚሰሩት። እንደዚህ አይነት ነገር ለምን ነው የምትገዙት? እባካችሁን ብራችሁን ያዙ። ጤናችሁን በገዛ ብራችሁ አትጡ። ወፍረናል እሰይ፣ ራሳችሁ ምግባችሁን አስተካክሉ፣ ትከሳላችሁ። ፀጉራችሁ ረገፍ፣ ፀጉራችሁን ተንከባከቡ። እቤት ውስጥ የመዳም ዘይት አለ፣ ዘይቱን እንደዛ እያደረጋችሁ ምናምን ካሮት እያደረጋችሁ ቤታችሁ ውስጥ እየሰራችሁ በሮዝመሪ የስጋ መጥበሻ እንደዛ ዘይት እየሰራችሁ የሽንኩርት ዘይት ምናምን እየሰራችሁ ተንከባከቡ ራሳችሁ። ሲጀመር ደግሞ ግራ ነው የሚገባኝ። ሰው ካደገ እንዴት ያኔ እንዳናረጅ፣ ሰው ካደገ እድሜው ከጨመረ እንዴት ነው የማያረጀው? አላውቅም። ግን ብራቸውን በማይሆን ነገር አታውጡ እባካችሁ። ዛሬ ላይ ስላለን ወይ ደግሞ በኢትዮጵያ ስናስበው ምናምን ብሩ ትንሽ ሊሆን ይችላል። እኔ በጣም የሚገርመኝ ከአማዞን ሁላ ምናምን የምጠልቡ አላችሁ። እኔ ከደሙ ንጹህ ነኝ እና እራፎ እንደዛ እንዳታረጉ። አሁን ደግሞ ምን አመጡ? ቪታሚን ዲ፣ ቪታሚን ሲ ለደም ምናምን፣ ለአጥንት ጥንካሬ፣ ለጥርስ ውበት፣ ለፀጉር ምናምን። እንዴ በጣም የሚገርመኝ ማስታወቂያውን የሚሰሩ ሰዎች ግንባራቸው እዚህ ጋር ፀጉራቸው ስስት ብላ ምናምን እንደዚህ ሁለት ቦታ ተሰርተው የለችም። በቃ ፀጉራቸው የማይታይ ፊታቸው ጭምድድ ያለ። እነሱ ለምን አልሞከሩትም? እርጅናን የሚከላከል ከሆነ ፊቷን አልጨማዳ እንዴ ነው እንደዛ ማስታወቂያ የምትሰራው? ፀጉርን የሚያበዛ የማረፍ ከሆነ እሷ እንዴት ነው ሁለት ቦታ ተሰርታ እንደዚህ በጣም ቀጫጭን የሽሩባ የሚመስል አይነት የፀጉር ብዛት ሊኖራት ይቻላል? ስለዚህ እባካችሁ የትኛውን ነገር ከመግዛታችሁ በፊት ጎግል አድርጉ። ባትገዙ ይመረጣል። እኔ አልገዛም። ማርያምን እንዴ ላርጅ እሱ አረጀው እንኳን አረጀው እግዚአብሔርን እንዴ ስንቱ የሚናፍቃትን እርጅና እኮ እየታደለ ነው የሚያገኛት አይደል? የአጥንት ጥንካሬ ምናምን ለሚባል የተለያዩ ምግቦችን ጤናችሁን ጠብቃችሁ ጤናማ የሆነ ምግብ ባገኛችሁበትን ተጠቀሙ። ስፖርት ስሩ። ኑሯቸው ራሱ ስፖርት ነው። መዳን ቤት ያለ ልጆች ሲጀመር እንደኛ ጠንካራ የለም እንዴ እግዚአብሔርንም በቀን 12 ሰዓት 13 ሰዓት ከዛ በላይ እየሰራ።
ስለዚህ እባካችሁ እንደዛ አታድርጉ። የማይሆን ነገር አትግዙ። ግዴታ የሰው የሚያስታውቀው ነገር ሁሉ ትክክል ነው ማለት አይደለም። ራሳችሁን ጠብቁ። በዘይት የተጠባበሰ ነገር እንዳትበሉ። በተቻላችሁ መጠን እነዚህ አረንጓዴ ተክል ምናምን ምግቦችን ብትጠቀሙ አሪፍ ነው። የዛሬ ቪዲዮ ይሄን ይመስላል። ይሄ ቪዲዮ ልሰራ የተነሳሳው ዛሬ ድንች ነው የምሰራው። ጥብስ ድንች ፍራይዝ እና ዶሮ ነው የምጠብስላት ለሴትዮዬ። ለዛ እኔ ከደሙ ነፃ ነኝ። ለእሷ የሚበቃ ብቻ ነው የሰራሁት እና ለዛ ነው ሀሳቡ መጣልኝና ለምን አልነግራችሁም? ምናልባት እኔ ስለጠቀመኝ እናንተ ሊጠቅማችሁ ይችላል ብዬ ነው። ቸር ሰንብቱ። አመሰግናለሁ።